ሁላትም እባክሽ የኔ ልጅ እኔ ባልወልድሽም እናትሽ ነኝ። አንቺን የሚያክል ልጅ ያለኝ መዋለድ ቋንቋ ነው። በእውነት እኔ አሞኛል ዛሬ እግዚአብሔርን በእውነት ነው የምልሽ። እና አስቡ፣ ለኛም አስቡ። ከኛ ደግሞ ይበልጥ ደግሞ እውነት መስሏቸው ደግሞ ስራም የማይመስላቸው አሉ። ሪሊ መስሏቸው ብዙ ነገር የሚደርስባቸው አሉ። እባካችሁ ይሄን ብዬ ነው የምለው። እንግዲህ እኔ ሌላ ምንም ሀሳብም የለኝም። መናገር ጠፍቶብኛል ራሱ። ቀጥሉ ሌሎቻችሁ ደግሞ እስቲ ሀሳባችሁን እንስማ። እና ሳሚዬ በቃ የኔ እናት እንዳንቺ እድሜና ጤና ያብዛሽ፣ ክፉ አይንካሽ፣ ሰላም ኖሪ። አንቺ ብቻ ሳይሆን ጨረቃ ፋሚሊ በሙሉ ክፉ አይንካችሁ። ፈጣሪ ብቻ እናንተ ያለው ቦታ ይጠበቅሽ። ሁላችሁም የሰው አገር ነው ያላችሁ እናቶቼ፣ ሁላችሁም ፈጣሪ እናንተን ይጠብቅ፣ እድሜና ጤና ይብዛ። ቀጥሎ ሃይሚዬ የኔ እናት የኔ በጣም ነው የሚወድሽ፣ በጣም ነው ማከብርሽ። ያለሽ ቦታ አንቺ ፈጣሪ ብቻ ይጠብቅ። እግዚአብሔር ካንቺ ጋር ይሁን። ፊት ለፊት ከኋላ እግዚአብሔር አንቺን ይጠብቅ። ቡርከም እንደዚህ ፈጣሪ ከሰው አይን ያውጣ። እናንተ ራሳችሁ ጠብቁ። እናንተ ልዩ ሰው ናችሁ። እናንተ ሰው ትመክራላችሁ፣ ይህንም ታስባላችሁ። አሁን ግን በዚህ ሰዓት እናንተ ጭንቅ ላይ ናችሁ እናውቃለን፣ ግን ረዱ ግን ራሳችሁ ተመለሱ። እቺን አውጡ ከናንተ ላይ አውጡ። ራሳችሁ ስራ ስሩ። በእግዚአብሔር ሰው የጎዳ ነው እናቶቼ፣ ይሄው የላቀሰ ነው። ለቅሶ ጥሩ መጥፎ ነው እና ፈጣሪ ብቻ እናንተ ይጠብቃችሁ። እንደዚህ ነው ነው ሌላ ነገር ቃላት የለም። እንባ ነው የሚቀጥመው። አልቻልኩም ከዛ ማውራትና አውሩ ከቀጥላችሁ። ሃይሚ የራስሽ ተመለሺ፣ ጠብቅ ትንሽ ጊዜ። ቡርኬ አምተም ይበቃል። ከዚህ በኋላ በእናት በእግዚአብሔር ብለናል። በቃ አቁም። ይሄ ስራ ነው እናውቃለን፣ ስራ ነው ግን አቁም። ሌላ ስራ ጀምሩ። ይሄን አቁማችሁ በእግዚአብሔር ሳሚሊ ልናገር ችግር የለው። አንቺም እንደ ተናገሪ፣ ምከሪያቸው እንዲመለሱ ነው የምፈልገው። ሃይሚዬ የኔ ጥንጥዬ፣ የኔ ጠንካራ፣ የኔ ብርቱ፣ የኔ እንቆቅልሽ ማርያም፣ አንቺ ገና ያልፈለቅሽ አደይ አበባ፣ ብዙ ያልተነገረልሽ፣ ብዙ ያልተዘመረልሽ፣ ብዙ ያልተባልሽ መልካም ሴት ነሽ። ካንቺ በታች ሳይሆን ካንቺ በላይ ላሉ ሰዎች በጣም ማርያም ትሆኚ ያልተነበበ መጽሔት። አዎ ብዙ ፈተናዎችን ተጋፍጠሻል፣ ብዙ ነገሮችን አይተሻል፣ ብዙ ነገሮችን ተሻግረሻል። አንቺ እንቁ ዳይመንድ ምናልባት በእሳት ይፈተን ይሆናል፣ ብረትም በእሳት ቀልጦ ይሆናል ወርቅነቱ የሚታወቀው። አንቺ ግን ከዛ በላይ ያለፍሽ ጀግና ሴት ነሽ። አላቅም አንቺን መመሰል የሚቻለው በድሮ በነበሩት እናቶች ወይም እህቶቻችን ናቸው። በአንቺ እድሜ በዚህ ሰዓት አንቺን መመሰል በጣም ቢከብድም በአንቺ ጫማ ስር ያለ ማንም ሰው የለም። ያንቺን መሜታ መመልሽ ሰው የለም። ራስሽን አይተሽ ዛሬ መስዋዕት የተከፋፈላችሁበት የልጅነት አብሮ አደግሽ ማንነትሽን ያየሽበት ብዙ ተምሳሌት ያለሽ በምን መመሰል እንደሚቻል ባላቅ ለምሳሌ መቅረባት እቺ ሃይሚዬ ብዙ ነገር ይጠብቀሻል፣ ብዙ ነገር ይጠብቀሻል። ቡቡዬ የኔ ጥንጥዬ ማርያም እናንተ ትችላለህ። ባንተ ቦታ ስር ባንተ ጫማ ስር ባንሆን ባንተ ጫማ ስር ሆነን ባንለካካም እመምክ ይገባናል። ግን ይብቃ፣ ፈተና ነው። ምናልባት ልትፈትኑን ወይንም ልትፈተኑበት ይሆናል። በቃ ሁሉን ነገር ለእግዚአብሔር ሰጣችሁ፣ ከእግዚአብሔር ጋር ተገናኝታችሁ እውነት የምትወዳት መብርሃን፣ እውነት ሁሌ የምትጠራት መብርሃን፣ ለእኔ ደግሞ የእንጦጦ ኪዳነ ምሕረት እውነት ራካ በወርቅ ጫማዋ ለተጠማ ውሻ ያጠጣች መብርሃን፣ ያቺ በስርዓት የተሰጣት እናት ዓለም ኪዳነ ምሕረት ማላችሁ ትግባ፣ ክፉን አርቃ ደጉን አቅርባ። ይሄም ነገር አልፈናል ወይ ይሄም ነገር ያልፋል ወይ ብዙ ነገር ሲመጣብህ ያም እኮ አልፏል ብለህ ታወራ የለ። አሁንም በመነጋገር የማያልፍ አንድ ነገር የለም። ፈተና ነው እውነት ታልፈዋለህና ይሄ ነገር ይብቃ በቃ። አሁን እጅ ለእጅ የምትያያዙበት ምናልባት ደግሞ ክፉና ደጉን ሰው ልትለዩበት ይሆናል አይታወቅምና ይብቃ። ወደ ራሳችሁ ተመልሳችሁ
ቤተክርስቲያን ገብታችሁ እውነት እኔ እንደውም ቢቻል 16 ስውሯ ማርያም ሄዳችሁ ሱባኤው እስኪያልቅ ከአምላካችሁ ጋር ተገናኝታችሁ ሚዲያም ሳትወጡ ከሚዲያም ሸሽታችሁ ሁሉም ነገር ለእግዚአብሔር ሰጣችሁ ምናልባት እግዚአብሔር ከእናንተ የሚፈልገው ወደ ቤቱ እንድትመለሱ ወደ ምሕረቱ ላይ ልታገለግሉት ናታሌም ሆናችሁ ሊጠራችሁ ፈልጎም ይሆናል። ይሄ በዚህ ሰዓት በዚህ እድሜያችሁ ደግሞ መፈተን ለበጎ ነው፣ ልታልፉት ነው። ነጋችሁን ሊያሳምር ስለፈለገ ነውና ሱባኤን ይዛችሁ ከምንም ነገር ርቃችሁ ለጠየቃችሁ ጥያቄ መልስ እንዲመለስላችሁ ከእግዚአብሔር ጋር ተነጋገሩ። እመኑኝ የማይታለፍ ነገር የለም። ብዙ ነገር አልፈን እዚህ ጋር ለመቆማችን ብዙ ነገር አልፈነዋል። እንኳን እናንተ ትንንሽ ህፃናቶች ዛሬ ብዙ ሰው ብዙ ነገር በሚያደርግበት ሩጣችሁ ባልጠገባችሁበት በልታችሁ ባልጨረሳችሁበት እድሜ ፈተና ቢበዛ ለበጎ ነው። ተሸሸጉ፣ ተደበቁ። በቃ እግዚአብሔር መንገዳችንን አንተ አሳምረው ካንተ ሌላ ማንንም የለም ብላችሁ ጊዜያችሁን ለእግዚአብሔር ሰጥታችሁ እንደ እውነት ከሚዲያ ጥፉና ወደ ቤተክርስቲያን ሂዱ። እውነት ስውሯ ማርያም ዝናሽን ሰምቻለሁ፣ ታሪክሽን ባይኔ መሻት እፈልጋለሁ፣ ታምርሽን አሳይኝ ብላችሁ እናንተ አይደለም እኛ እናቶቻችሁ ለስለታችሁ ተስላችሁ እናንተ ስለታችን ሰመረ ስትሉ እኛ መባውን ለማስገባት ያብቃል። እውነት እናንተ ብቻ አይደለም የታመማችሁ፣ ብዙ ሰው ታሟል። በእናንተ ብዙ ሰው ልብ ቆስሏል። እናንተ እዛ የምታካፍሉት የምታማክሩት ሰው ይኖራል። ስደተኛው ሰው ግን አንድ ቤት ላይ ተሻሽጎ የሚናገረው የሚተነፍሰው የሚያማክረው ሰው የለም። ምናልባት ሰዓት አግኝቶ ሶሻል ሚዲያ ላይ ካልወጣና ልጄ ማርያም እኔ በኩር ልጄ እኔ ባንተ እድሜ ልጅ አለኝ እና ስለ እግዚአብሔር ተሸሸጉ። በቃ ወደ እግዚአብሔር ሂዱ። በቃ እኔ ያንተ ቤትክ ናታሌም ነን ብላችሁ እግዚአብሔርን ጥሩት። ሃይሚዬ ምናልባት መብራህን በዝማሬ ልታመሰግኛት ፈልጋሽ ይሆናል። እኔ ጥንጥዬ ማርያምን እወድሻለሁ። የሴት ክሩ አንቺ ኮረሪማ ቅቤ ኮረሪማ ከሌለው ምንም ብትለፊለት ምንም ብትሰሪለት አይጣፍጥም። ማርያምን መቼም ዳይመንድ በሳትና ብረት ወርቅ ሆኖ እንደሚፈተን አንቺ ከዛ በላይ ነሽ እና ሂዶ ወደ እግዚአብሔር ሂዶ ወደ ቤቱ ተመለሱ። ተሸሸጉ። በመንገዳችሁ ሁሉም መብራሃን ትግባ። ሰማዕቱ ቅዱስ ጊዮርጊስ፣ አባቴ ጻድቁ ተክለ ሃይማኖት፣ እውነት እናቴ ክርስቶስ ሰምራ በመንገዳችሁ ትግባ። መንገዳችሁን መብራሃን ታሳምርላችሁ። ክፉን አርቃ ደጉን ታቀርብላችሁ። የተናገራችሁት ይጣፍ፣ የያዛችሁት ይብዛ። እውነት የያዛችሁት በበረከት ይሞላ። እናንተን የሚያይበት ሰው ክፉ አስቦ ለሚመጣ መልካሙን አሳስቦ በእናንተ ፊት መባል ያቀርብ ወደ እግዚአብሔር ሊመለስ ንስሐ የሚገባበት እንዲያደርጋቸው ነበር። አሁንስ በቃኝ ብሎ እግዚአብሔርን የሚያመሰግንበትን ዘመን ያምጣው። እውነት የሄዳችሁበት ሁሉ ነገር እግዚአብሔር ያሳምር። እመብርሃን ከልጇ ጋር ትግባ። መንገዳችሁን እመብርሃን ታሳምረው። ክፉን ሁሉ ከላያችሁ ላይ ታርቅላችሁ። እውነት እናንተ ናታሌሞች ናችሁ። እናንተ ለእግዚአብሔር የተመረጣችሁ ናችሁ። እናንተ ያ ሰማዕቱ ቅዱስ ጊዮርጊስ በድንጋይ የተወገረወረው በሰው ቢመሰልም ያው ሰው ነውና እናንተ ያው ናችሁ። እመብርሃን በመንገዷ ትግባ። ወላዲት አምላክ የጭንቅ እመብርሃን የጭንቅ አማላጇ ማንም ሳይነግራት እዛ ሰርግ ቤት ገብታ ማሰሮን ያስሞላሽ ድምጿ የተሰማው እመብርሃን እውነትም የእናንተን ሀዘን የእናንተን መከራ የእናንተን ስቃይ ለልጇ ነግራ አስነስታ ቤታችሁ በደስታ ይሞላ። ትበዱ፣ ክፉን ታርቅላችሁ፣ ለሰው ትረፉ። የተናገራችሁት ሁሉ ይበርክት። የምትሰጡ እንጂ የምትሰጡ አያድርጋችሁ። እውነት የምትጦሩ እንጂ የምትጧሯችሁ። በልጅ ልጆቻችሁ ተባረኩ። እውነት እግዚአብሔርን የምታመሰግኑ ልጆች ነው። መብራን በመንገዳችሁ ትግባ። አሜን አሜን አሜን። ከነዘንባባዋ ቤታችሁ ትግባና በቃችሁ ተበላችሁና እኛም የምስራችሁን የምንሰማበት ቀን ቅርብ ይሁን።
ለኛ ምራሩልን በማርያም እኛም ልባችን ተሰብሯል። ልጆቼ በጣም ነው ወዳችሁ። ከረበሽኳችሁ ግን ይቅርታ። ችግር የለውም። ከላይ የኔ ውዴት ከላይ ደግሞ አንቺ እግዚአብሔር ያክብርሽ እግዚአብሔር ያክብርሽ። ወይ እንዴት አመሸሽ? እኔ ምንም ነገር የለም። ተባረኪ። የልቤ ነው የደረሽው። ያደረግሽው ጸሎትሽ ሙሉ ያደርግልሽ የኔ ውድ የኔ ስደተኛ። እኔም ዱአ ያደረግኩልሽ ነው። የልብሽን ይሻልሽ። ማን አሜን። ማን የኔ ውድ የሚለው የኔ ማር ሙት አርጊው ሳሚል ሙት አርጊና ይናገር። ኢትዮጵያ ባንዲራ ያረገች። እንዴት አመሻችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ደህና ነሽ? ማር በማርያም እንደው በመብራን በነገዋ መብራን በጸሎታችሁ ብቻ ግቡባቸው። እሺ ችግር የለም። እሺ በቃ ተቀጣያለሽ። እሷ ትናገር። ባንዲራ ኢትዮጵያን ባንዲራ ያረገችው ትናገር። ሀሳቧን አታቋርጥ። እሺ ቆይ አንዴ የኔ እናት ይቅርታ። እሺ እሷ ትናገር። የኔ እናት ባንዲራ ኢትዮጵያን ባንዲራ ያረግሽው ትናገራለሽ። የኔ እናት እኔ ነኝ። የኔ ውድ ተናግራለች እህቴ። ምንም ምለው ነገር የለም። እኔ ብቻ ጸሎት ብቻ ነው ማረገው። ጸሎት ብቻ ነው ማረገው። የኔ ውድ እህት፣ የኔ ውድ ወንድም ማለለህም ምንም ማለለህም። ልጆቼ ልበላችሁ፣ ልጆቼ የመጀመሪያዋችሁ አንቺም የመጀመሪያሽ ነው፣ እሱም የመጀመሪያው ነሽ። የኔ እናት ተመለሺ። ልብሽን ያራራው ይገባናል፣ ሁሉ ነገር ይገባናል። ያለባችሁ ደግሞ እኔ ምንም ነገር አለልም። በመሐላችሁ ገብቶ የሚወሰውሰው እሱ ያንሳላችሁ። ሁሉም የሚወዳችሁ አይደለም። ሁሉም በመሐላችሁ ገብቶ ይሄ የሚለው የሚወዳችሁ የሚፈልጋችሁ አይደለም። ስለዚህ እናንተ ድፉበት፣ ውሃ ድፉበት። እህቴ ብላለች። እህቴ ብዙ ነገር ተናግራለች። በአሁኑ ጊዜ በእናንተ ሃይማኖት ጸሎት ነው። በዚህን ጊዜ ጸሎት አድርጉ። የልባችሁን አንቺም በመሃል በውስጥሽ ገብቶ ውስውስ የሚያረገው ነገር እሱ ያንሳልሽ። አንተም ደግሞ መለስ ብለህ በመሃል ገብቶ ይሄ ነው የሚለው ነገር እሱ ያንሳልክ። እኔ ምንም ልላችሁ አይደለም። በመሐላችሁ ያለው ነገር አላህ ያንሳላችሁ። አላህ ይጠብቃችሁ። ተመጥፎ ጓደኛ ይጠብቃችሁ። ታሲደኛ ተስህደኛ ይጠብቃችሁ። የሰራችሁት የለፋችሁት በረካ የተባረከ ይሁንላችሁ። ከዚህ ከቆሻሻ ነገር ይሰውራችሁ። እናንተ እኛ የምንወዳችሁ እኛ የምንፈልጋችሁ በንጹህነት ስለቀረባችሁ እኮ ነው የምንፈልጋችሁ የምንወዳችሁ። በእናንተ የሚያምረው ጨዋታና ሳቅ ነው፣ ሌላ ነገር አይደለም። ሌላ ነገር ምንም አያምርባችሁም። እንደ በፊታችሁ ብሩቅ ብላችሁ ኑልን። በመሐላችሁ ገብቶ የሚወሰውሰው ያንሳላችሁ። እንደው እኔ እንደ በፊት ሆናችሁ ኑልን። እኔ ምንም ልልባችሁ አይደለም። ተባረኩ። የተባረከ ርዝቅ ይርዘቃችሁ። ሁሌም ያማራችሁ፣ ሁሌም የተደሳታችሁ ኑልን። በመሐላችሁ ወስፌና ጩቤ ሆኖ የሚገባ ነገር እሱ ያንሳላችሁ። በመሐላችሁ የሚኖር ያንሳላችሁ። አንተ ለኔ አንቺ ለኔ ብላችሁ የምትኖሩ ሰዎች ያደርግላችሁ። ደግሞ የገባሽዋም ዛጋ ልጅም የሚባል ነገር ባንቺ ለሆድሽም የለም። ልጅም የሚባል ነገር የለም። አትወስውሽያቸው። ውጪ በመሐላቸው ሌላ ርዝቅ ይፍጠርልሽ። ልጅ የሚባል ነገር የለም። እኔ ከመላለሽ ያይቻለሁ። ሆድሽም ልጅ የሚባል ነገር የለም። እርግዝና የሚባል ነገር የለም። ምንም አልወለሽም። ሌላ ነገር ከፈለግሽ በሌላ ቦታ ርዝቅ ያውጣልሽ። እዚህ ጋር እኔ መሳደብ ስለማልችል ውጪ በመሐላቸው ውጪ ነው እኔ የምለው። ካልወጣሽ ይሄ ሁሉ እንባ ይሄ ሁሉ የስደተኛ ደም እንባ ላንቺ ጥሩ አይሆንልሽም። መጨረሻሽ አያምርም። ይሄ እውነት እኮ ነው። በውሸት የታሰረ ቤት ነገ ይፈታል። ውሸት ነገር አታድርጊ። በመሐላቸው አትግቢ። ምን ይላል ሰው ማንም ይሁን ዝሙት ሲሰሩ እንኳን እንዳላየው ለፉ ይላል። በፍቅረኛ ማሞች መሐል ገብተሽ አትበጥብጫቸው። ማናችሁም አትግቡ። በመሐላችሁ አትግቡ። ነገ ትጸጸታላችሁ። ይሄ ነው ምለው።
እኔ ደግሞ ያበዛለው አንዳንዴ ይመስለኛል። አላህ ይጠብቃችሁ። እናንተም ለእውነት የቆማችሁ ለነሱ የነሱ ፍቅር ገዝቷችሁ ስፍስፍ ብላችሁ የምትጠብቁ ሁላችሁም አላህ ይጠብቃችሁ። አላህ ባላችሁበት ቦታ ሰላም ያወርድላችሁ፣ ርዝቃችሁን ይስፋልን። ሳሚልኝዬ ኑሪልኝ እኔ እናት ሰላማችሁን ያብዛልኝ። ኒው ታረጋለሁ። አፉ በሉኝ፣ ይቅርታ እሺ፣ አበዛውት መሰለኝ። ምንም ችግር የለም። እናመሰግናለን። በእናትሽ ልክ ነሽ፣ አላበዛሽ። ቀጥሎ ሌሎቻችሁ እጂ ሚውት ያዙ፣ ሚውት አርጉ። እስቲ ድምጽ ይንጫጫል ወይ? ቀጥ አንቺና ስለቀራችሁና ያከፋኩት እንዴ? እሺ እሺ፣ እሷ እያወራች ነበር። እሺ ግድ የለም አውሪ፣ በቃ ችግር የለውም። ያልቸኮላችሁ ካላችሁ ወይ ቲጂ እንዴት አመሸሽ? የኔ እናት እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሰላም ነሽ የኔ እናት? እንደው በመብራን በነገዋማ ብርሃን በጸሎታችሁ ብቻ አግዟቸው። እሺ ችግር የለውም እናቴ። ራሳችንን አመመን እኮ የእነሱን ማየት። እና ይሰሙሻል፣ እናንተም ጸልዩ፣ እናንተም ለምኑ የኔ እናት።